ሲጀመር ጥፋቱ የአብርሽ ነው ብዬ ነው ማምነው እኔ። ምክንያቱም ሮቤል ለሚባለው ልጅ ፊት ባይሰጥ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። በህይወታቸው ገብቶ ጣልቃ ገብቶ ይሄ ሁሉ ነገር አያመጣም ነበር። ይሄ ሁሉ ነገር አያመሰቃቀልም ነበር። አሁን ላይ ለሚፈጠሩ ነገሮች እያንዳንዱ ተጠያቂ የሚሆነው አብርሽና ሮቤል የሚባሉ ልጆች ናቸው። ሩታ እንደሆነ ያያችሁት ነው። ምንም አብርሽን የማብሸቅ ስራ ነው የሰራች ያለችው። ገባችሁ አይደል? ትናንት እየሳቀች ምናምን ሙድ ያዘች ነው ያ ሁሉ ነገር ሳደርግ ነበር። መጀመሪያ ልጁን ብዙም እንደማትፈልገው ምንም ከሷ ፍቃድ ውጪ ስላመጧት ምንም ኖርማል አለማስቀየም ነበር ስታወራ የነበረው። ግን ደግሞ አብርሽ ሲመጣ ደግሞ ሆን ብላ ነው ልጁን ስትነካከው የነበረው። ብዙ ነገር ስታደርግ የነበረው አውቃ ነው። ምክንያቱም አብርሽን ለማብሸቅ ማለት ነው። አብርሽ መብሸቅ ስላለበት ነው፣ አብርሽን ለማናደድ። በዚህ አጋጣሚ ግን አብርሽ እንደዚህ ባታደርግ፣ እንደዚህ ኦቨርአክት ባታደርግ፣ እንደዚህ ባትናደድ ጥሩ ነው ብዬ አስባለሁ። ለምን ቢባል ያ መናደድ ሩታንም ያስደስታታል ብዬ ስለማምን ማለት ነው። ሩታን በጣም ስለሚያስደስታት አንተ ስትናደድ፣ አንተ ስትቃጠል ደስ ይላታል ማለት። ምክንያቱም ብዙ ጊዜ እሷን ለማናደድ፣ እሷን ለማቃጠል በጣም ብዙ ነገር አድርጋል አብርሽ። ይሄን ነገር የሚካድ አይደለም፣ ምክንያቱም ሚዲያ ላይ ወጣ ነገር ስለሆነ ማለት ነው። ይሄን ነገር አንክደውም እኛ። እሷን ለማቃጠል በጣም ብዙ ጊዜ በጣም ብዙ ነገር አድርጋል። በጣም ብዙ ድራማ ሰርታል። ከነ ሄርሜላ ጋር ከነ አቤላ ጋር ብዙ ድራማዎችን ሰርታል። ያኔ ግን እሷ እንደዚህ ለምን አደረገች ብለን አላወራንም። ምክንያቱም በቃ ያንተ ጥፋት ስለነበር። አሁንም አንተን ለማናደድ ነው ይሄ ሁሉ ነገር ያደረገች ያለችው ሩታ። ለዛ ኦቨርአክት ማድረግ የለብም፣ ይሄን ያህል መናደድ የለብም። እኔ ላንቺ አስቤ እኮ ነው ከማይሆን ወንድ ጋር ከምትሆኚ ብዬ ነው። ትላንት መጥቶ ስላወራሽ ብቻ ዛሬ እንዲህ ትሆኚለታለሽ፣ ከአውሮፓ ስለመጣው ስላለሽ ብቻ የሁሉ ነገር ታደርጊለታለሽ ምናምን ብለህ ስታወራ ነበር። ኖ ያ አይደለም የሷ ኢንቴንሽን፣ ያ አይደለም እሷ ያሰበችው ነገር አንተን ለማናደድ ነው። ምክንያቱም አንተ በጣም ብዙ ጊዜ ሩታን ስታናዳት ነበር፣ ሩታን እልህ ታይዛት ነበር። ያው ለዛም ደግሞ በቀል ተገቢውን ነገር አድርጋባለች፣ አንተ ተበቅልሃለች። አሁን ግን ይሄን ያህል ልትናደድ አይገባም አብርሽ። ገባ ካራ ይሄን ያህል የሚያናድ ነገር አለ። ገብተህ ልጅህን አይ ምናምን ብለህ አጫውተህ ምናምን ላሽ ብለህ ብትወጣ እንደው የባስ የምትናደደው ሩታ ነበር የምትሆነው በሰዓቱ። አንተ ግን ኦቨርአክት አደረክ፣ ሪያልክ ያዙኝ ልቀቁኛል፣ ካልመተውት ልጁን ካልወጣ ከቤት ምናምን ብለህ እሪ ስትል ምን ተፈጠረ? እሷ ተደሰተች ማለት ነው። እኔ ሩታ በመደሰቷ ምንም አልከፋኝም። ግን አብርሽ ደግሞ ለሷም ቢሆን እንዲህ አይነት ቦታዎችን እንትን ማለት የለብህም ነው። እሷ አንተ ላይ ነጥብ እንድትይዝ ፋታ ወይ ደግሞ እንትን መስጠት የለብህም በሰላማምን ይሄን ነገር የምናገረው እና ይሄ ደግሞ ሮባ የሚባለው ልጅ በኢየሱስ እኔ በኖርኩኝ እዛ ቦታ ላይ እንደው እድሉን አግኝቼ በኖርኩኝ እንዴት አድርጌ ጥፍጥፍ አድርጌ ከቤት እንደማስወጣው ማለት ነው። እንደው እንዲህ ገፍትሮ ምናምን ፈረንጁና እሱን ከቤት ሲያስወጣ ወጥቶ የሚጣላ ነው መሰለኝ፣ ወጥቶ የሚደባደብ ነው መሰለኝ እኔ ከነሱ ጋር። ያን አለማድረግ በጣም አንዱ ልጅ ያ ልጅ መመታት አለበት። ቤተሰብ በጣም የሚያናድድ ልጅ ነው። ለሩታም የማይጠቅም ለአብርሽም የማይጠቅም ለማንም የማይጠቅም ልጅ ብሎ ፈረንጁን እንኳን የማይሆን ጸባይ እንዲያመጣ ያደረገው ነው። ፈረንጁ በጣም ምርጥ ልጅ ነው፣ በጣም አሪፍ ልጅ ነው። የሩታ ወንድም ትክክለኛ ወንድም የምለው እኔ ከሩታ ወንድሞች ማለት ትክክለኛ የምለው ፈረንጁን ነው። ፈረንጁ በጣም ደስ የሚል ባህሪ ያለው ደስ የሚል ጸባይ ያለው ልጅ፣ ከሰው ጋር የማይነካካ የማይጣላ ልጅ ነው። ግን ይሄ ልጅ መጣና አሁን የማይሆን ሐሳብ ጭንቅላቱ ላይ ጫነ፣ ከሱ ጋር አብሮ መተባበር ጀመረ። ለሩታ ጥሩ ነገር ያደረገ መስሎት ማለት ነው። ለሩታ ምንም ጥሩ ነገር አላደረጋችሁም። ማን እንደሆነ ከየት እንደመጣ የማይታወቅ ልጅ አምጥታችሁ ካድላርንሽ አላት። ልጁ እንኳን ከአውሮፓ የመጣ ይቀርና ምንም የሌለው እኮ ነው የሚመስለው። ዝም ብሎ ሱፍ ስለለበሰ ብቻ ከአውሮፓ መጣ ለማለት አንችልም። ኢቭን እንግሊዝኛ እንኳን እኮ በወሬቹ ማን የሚቀላቀል ልጅ አይደለም። የከተማ ልጅ እንኳን አይደለም። ከአብርሃም ጋር የሚወዳደርም አይነት አይደለም። ግን በዚህ ጋር ነጥብ የጣለው ማን ነው? አብርሃም ነው። በቃ ኦዌስ በሚታይ መልኩ አብርሃም ነጥብ ጥላል። በቃ እሷ እንድትናደር ነበር የፈለገችው፣ ተናደርክላት፣ ነጥብ ጣልክ፣ ክፍተት ፈጠርክ ማለት ነው። አንተ ግን አሁን የሚያናደው ምን መሰለህ? አሁን ላይ አብርሃም ላይ እንኳን አደረገ ብለን እንዳንናገር የሚያደርገው እሱ እንደፈለገ ከሄርሜላ ጋር እዛ የፈለገውን ነገር ያደርጋል፣ የፈለገውን ነገር ይሆናል። ከሄርሜላ ራት ጋበዝኩት እንዲሆንኩለት፣ አንዴ ኩሪፍቱ ሲዝናኑ፣ አንዴ የሆነ ቦታ ሲሄዱ፣ አንዴ በማታ ቤት ውስጥ ካሜራ ሲያዝባቸው ሲያዙ፣ አንዴ ደግሞ ሌላ ነገር ውስጥ ሲገቡ፣ ስንት ነገር አየን ከሄርሜላ ጋር። ይሄ 3 ወር 4 ወር ሙሉ ከሄርሜላ ጋር ነው ተጣብቆ ያለው። ኢቭን ፍቺ ሳይፈጽም ማለት ነው። ፍቺውን ሳይፈጽም በፊት በጣም ብዙ ሚስቴኮችን ሰርቷል አብርሽ። በጣም ብዙ ሚስቴኮችን ይሰራው። ዛሬ እኮ አንድ ወንድ መጣ ተብሎ ሩታ ጋር ለምን ሩታን ወቃሽ እንደሆነ አላውቅም።
ሩታ እኔ በዚህ እንትን ምንም ተወቃሽነት የላትም ቢል ማማ ልንወቅሳትም አይገባም። ምክንያቱም አብርሃም ካደረገው ነገር አንፃር የሷ ምንም ነው፣ በቃ ምንም ነው፣ በዜሮ የሚጣፈው። እንደ አብርሃም ከነጻነት ጋር ያለው ያኔ ስንት ነገር ውስጥ ገብቶ ስንት ነገር ተጣልተው ስንት ነገር ውስጥ ከገቡ በኋላ በትግል ታረቁ። እሺ ብለን ሳንጨርስ ሄርሜላ የምትባል ጉድ መጣች። ሄርሜላ ደግሞ ከሷ ጋር ብዙ ነገር ተፈጠረ። ብዙ ሰዎች ሊያስማማቸው ፈለጉ። እነ ጋሽዬ እንኳን ያልገቡ ሰው አለ። በእነሱ ትዳር እኮ ያልገባ ሰው የለም። እኛ እንኳን ጎሮሬ እስኪደርስ ነው ስለነሱ ያወሩት። እኔ አሁን አብርሃም ጥፋተኛ አይደለም ብዬ ለማውራት ምንም ኮንፊደንስ የለኝም። ምንም ኮንፊደንስ የለኝም አሁን። ምክንያቱም በቀን በቀን የሚያደርጋቸው ነገሮች ሁሉም የሚያናዱ ነገሮችን ያደረጋሉ። እኔ አርፌ ሩታ መደግፍ ይሻለኛል። በቃ ከሩታ ጎን ብቆም ይሻለኛል። ምክንያቱም አብርሃም የሚያደርጋቸው ነገሮች ሁሉም ስሜታዊ ስለሚያደርጉኝ ነው፣ ስለሚያናዱኝ ማለት ነው። አብዛኛው ነገሮችን የሚያደርገው ከእውቀት አንፃር አይደለም፣ ከስሜት ነው። በቃ ስሜቱ የሚመራውን ብቻ ነው የሚያደርገው። አብርሃም በስሜቱ ተገፋፍቶ ብቻ ነው የሚያደርገው። ይህን ስላችሁ ሩታ አታጠፋም ማለት ነው። ሩታን በደንብ ታጠፋለች። ግን ከሩታ ጥፋት አንፃር አብርሃም ያጠፋው ጥፋት ይበልጣል። በጣም 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 ይበልጣል። በጣም የሚያናዱ የሚያንገበግቡ ጥፋቶችን ያጠፋ እና እኔ ዛሬ በሽቅ ነው ያልኩት ትላንት ባደረገው ነገር። እንዴ ኩል አትሆንም እንዴ አብርሃም? ኩሉን እስቲ ብዙ ሰዎች ቀብራራ ነው አብርሃም ቀብራራ ነው የሚዲያው መሪ ነው ይልኩ የለን እንዴ? ኩሉን እንጂ ወንዳ ወንዱን እንጂ ወንዳ ወንድ አይደለም ወንዳ ወንዱን ኮራ ብለህ ገብተህ ከወንድ ጋር ናት። አዎ በቃ ሄደህ ልጅህን አይተህ ኬፍ ብለህ ልጅህን አጫውተህ ምናምን ሰላም ዋሉ ምናምን ብለህ መውጣት እኮ ነው እንዴ። ሄርሜላ 8 ሰዓት ደውላ ስትጠራክ ሩታ አውርታለች እንዴ? ወጣ ሩታ ሪያክት አድርጋለች እንዴ? ሩታ መጣ እንዴ 8 ሰዓት ትጠሪዋለሽ አብርሽ ምናምን ብላ አውርታለች እንዴ? አላወረችም እኮ። በቃ ኩሉና አንተም እንዴ ራስን አስከበር እንጂ ራስን ካላስከበርክ ማን ነው አንተን እንትን የሚያስከብርልህ? አታናነቅ እንጂ ራስን። ብዙ ኦዲየንስ እኮ አለ አንተ፣ ብዙ የሚሰማክ ሰው እኮ አለ አንተ፣ ብዙ የሚከተልክ ሰው አለ አንተ፣ ብዙ የሚያደንቅ የሚወድቅ ሰው አለ እንዴ። ኩሉ እንጂ ራስን ያናናክ እኛንም ደግሞ ሌላ እንትኑ ሳትከተል። እኔ ይቅርታ አድርጉልኝና እኔ ሩታ የምታደርገው ነገር ይሄን ያህል የሚያናድ ነገር አይደለም። ለምን ይሄን ያህል በጣም ተናደንት እንደምትል ነው የማይገባኝ። ተፋታችኋል አይደል? መብቷ ነው፣ በቃ መብቷ ነው እንደፈለገች ማለት። ምን አገባን? ፍቺ ፈጽመ የለ እንዴ? ደብረ ዘይት ድረስ ስትሄድ ተከትላ መታለች እንዴ? እሱ ከሄርሜላ ጋር እዛ ስትላላስ መታለች እንዴ? እሱ ከሄርሜላ ጋር ስንት ነገር ስታደርጉ መታ ለምን አደረክ ባሌ ምናምን ብላለች። የዛን ሰዓት ነው ፍቺ እንኳን አልፈጸማችሁም። ማድረግ ትችል ነበር መታ፣ ግን አላደረገች። ይሄ እሷ መሳልነት ነው የሚያሳየው፣ እንዴት እንደበሰለች ነው የሚያሳየው። አንተ ግን የህፃን ነገር ነው ስታደርግ ያየነው፣ ህፃናት የሚያደርጉትን ነገር ነው ስታደርግ ያየነው እና ልክ አይደለም። በቃ አብረሽ ክብርን ማስጠበቅ ባለበት ሰው ክብርን አስጠብቅ። ለምን እሷ እንዲያደረገች ብለህ ማውራት ግን መብቱ የለህም አሁን ላይ። ምክንያቱም አንተ ካደረግከው ነገር አንፃር ማለት ይሄ ሁሉ ግብግብ መፍጠር የለብህም። ልጁ ያናዳል፣ ሮባ አዎ ያናዳል፣ በጣም ነው የሚያናደው። እሱን ካገኘው እንደው በግልቅጥቅጥ አድርግልኝ ለኔ ያን የሚያናድ ልጅ ነው። ግን አንተ ክብርን ካላስጠበቅ ማን ነው ያንተን ክብር የሚያስጠብቀው? እኛ አይደል? እኛ ሐሳብ መስጠት ብቻ የምንችለው አብሽ፣ እኛ ወንድሞቼ ሐሳብን ነው መስጠት የምንችለው። ጥሩ ነገር ስታደርግ ጥሩ አድርጋል አብርሽ በርታ ነው የምንለው። መጥፎ ነገር ስታደርግ ደግሞ ቅጥቅጥ ነው የምናደርገው። ይሄን አስረግጬ የምነግር እኔ ከዚህ በላይ አልቻልኩም። እኔ አሁን ለአብርሽ ዘብ ለመቆም አልቻልኩም። በቃ ለአብርሽ ጥብቅና ለመቆም አልቻልኩም እኔ። ምክንያቱም ያደርጋቸው ነገሮች እያንዳንዱ እርምጃዎቹ ስህተት የተሞላበት ስለሆነ ከሄርሜላ ጋር ብቻ መሆን ከፈለክ ሁን በቃ አብርሽ፣ ከሷ ጋር ህይወትን ቀጥል፣ ከሷ ጋር ቪዲዮ መስራት ጀምር። ሩታን ተዋት በቃ አታስጨንቃት። በየቀኑ ይመጣ ልጅ ማየት ከፈለክ አይተህ ተመለስ። በቃ ሩታን አታስጨንቃት ፕሊዝ። እንዴ ለምን ነው እኛንስ የምታናዳ? ለምንድን ነው የማይሆን ነገርስ የምታደርገው? ለምንድን ነው የማይሆን ነገርስ የምትገባው? በጣም ነው የሚያስጠላው። በቃ እኔ በጣም ነው ዛሬ ስሜታዊ ያደረገኝ። ትናንትም እንደዛ ስሜታዊኛ አውርቼ ዛሬም ደግሞ በጣም አልቻልኩም። በቃ መቀመጥ ቪዲዮ ሳልሰራ መቀመጥ አልቻልኩም። ልክ አይደለም። በቃ ይስተካከል። ቤተሰብ ዛሬ በጣም ስለተናደድኩ ነው የሁሉ ነገር ሳደርግ የነበረው።
አብርሽ የሚያደርጋቸው ነገሮች ልክ ስላልሆኑ ነው ሐሳብ ግዴታ መስጠት ስላለብኝ ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ።